ላናግርሽ ነው የመጣሁት። ስለምንድን ነው የምታናግሪ? ስለ ናታን። ስለ ናታን ምን? ያላችሁ ግንኙነት ምን እንደሆነ አላውቅም፣ ግን ናታን አንቺን ሊያገኝ በመጣ ቁጥር እየተደበደበ ነው። እና አንቺ ነሽ የምታስደበድብ እያልሽ ነው? አላልኩም። እና ምንድን ነው እያልሽ ያለሽው? አንቺን ሊያገኝ በመጣ ቁጥር የሚደበደብ ከሆነ የሆነ ልክ ያልሆነ ነገር አለ ማለት ነው። ምን ነበር ልክ ያልሆነ ነገር? አላውቅም። እሱን ቼክ ማድረግ ያለብሽ ግን አንቺ ነሽ። እሺ ጨረሽ? አዎ። አንድ ጥያቄ ልጠይቅሽ። ምንድን ነው? ናታን ላንቺ ምንሽ ነው? ጓደኛዬ። እርግጠኛ ነሽ? አዎ። ጥሩ። ላንቺ ምንሽ ነው? ጓደኛዬ ከሆነ ጥሩ፣ ግን ከዚህ በላይ እንዲጎዳ ባትፈቅጂ ጥሩ ነው። እሺ እንዴ አዲሳ ምንዳመጥ አንቺ ምን ልታደርግ መጣ ነው? ስለ ናታን ልጠይቅሽ እጂ መቼም ስለ ናታን ልጠይቅሽ አትመጣም። ስለ ናታን ምን አወራችሁ ነው? ዋናው ነጥብ ስለ ናታን ምን ተወያያችሁ የሚለው ነው። እኔ የምልህ ታፈቅሯለች ይመስለኛል። ምን መሰለኝ ትላለህ? አዎ ታፈቅሯለች አትልም? አዎ ታፈቅሯለች። ወይኔ ቃጀል ምን ነው? ምንም እኔ ነገር ምንም እያማረኝ አይደለም ቃጁዬ። እኔ ከቤቴ ሲወጣ በሰላም አውለኝ በሰላም ፏ ብዬ ለዋል ብዬ ነው የወጣሁት። እናቴ ይመችሻች። ገደል ግባሺ። እግዚአብሔር ያክብርልኝ። እንዳከበርሽኝ እሱ መድኃኒዓለም ያክብርልኝ። ያለ ታዋው ኪሎ 70 ብር በገባበት እሱ ጋር ማን ነው 67 ብር እንትን 3 ብር ቀልድ ነው እንዴ? እንዴ ከአንድ ኪሎ 3 ብር እኮ አንተ ቀልድ ነው እንደያዘው። ይሄ በእናትህ ታዋው። እኔ እንትን አልልም፣ አልፈልግም፣ አልሄድም። እኔ 3 ብር ቀልድ ነው እንዴ ማለት እንዴ ሞላ ዝጋው አሻንቲ መጥቷል በልልኝ። አሻንቲ መጥቷል? አዎ ያገለገሉ እቆች የብረት ድስት ኩራት የሆንክ ሰው እኮ ነህ። አንተ እኮ ቁራሌው ስትል ራሱ ወዝህ እኮ እንዴት ደስ እንደሚለኝ። ዛሬ ደግሞ ብለህ በወርክ በእንጀራ መጣ። እሺና በምን ልሰክስ? እንዴ ባለፈው በስታይሌ ምናምን በነኝ ነው ነበረ። ቆንጆ ሰዓት ነው ያገኘሁህ። ምን ፈልገህ ነው አሻንቲ? ምንድን ነው? ይኸውልህ ቁራሌው ልምድህን ተጠቅመህ ምረዳኝ ነገር አለ። በል በእናትህ እኔ እርዳታ የሚባል ነገር አይመቸኝም። እኔ ጥሎብኝ እዚያ አሁን ራሱ እዚህ ጋር ቆመ አይን ውስጥ አዋራ ቢገባን ሳከፍለኝ ምናምን አላውጣልህም። አይን ይጠፋታል እንጂ እዚህ አቤት አንተና ብር ምን ይሻላችኋል? ፍቅራችሁ እኮ ሁሌ እንደጨመረ ነው። በእናትህ አሁን አታዝገኝ፣ እዚህ ደንበኞች ይጠብቁኛል። እንዴ ለዚህ ቁራሌው አሮጌ ጠርሙስ ያለው ለዚህ ደግሞ እረስማ። አዎ ቁራሌው እንዴ ምን ደጋገምሽው? በጣም እንዴ የሚደበረኝ ምናምን መስሎሽ? ወርቄ እኮ ነው በየ። ኧረ ምን ቦጣ አሁን ተገደለ ጎባ። በእናትህ ይኸውልህ አንድ ጀለሳችን ኒንጃ እየጠበቀ እየቀጠቀጠው ነው እና ይኸውልህ የኒንጃውን ማንነት እንዳጣራ ከባድ ሚሽን ተሰጥቶኛል። አሻንቲ እስካሁን ወደ ጉዳዩ አልገባም። ግባ እንጂ ወደ ጉዳዩ። እንዴ ስለ ኒንጃው እያወራሁልህ ሌላ ጉዳይ አውራ ምናምን ትለኛለህ? ጥሩ ልጅ አልነበርክም? ወላ ጥሩ ቁራሌው አልነበርክ? ይኸውልህ አሻንቲ ወደ ጉዳዩ ገባህ ማለት ይኸውልህ ጉዳዩን ከኔ ጋር ስታነካኪው ነው። ገባሽ? ይኸውልህ በየሰፈሩ በመዞር አንቱታን ያተረፍክ ከባድ ቁራሌው መሆንን ደግሞ አውቃለሁ፣ አልዘነጋም። እና ጠፍቶሽ ነው እንዴ? ይኸውልህ አለ የተባለ ሰፈር ውስጥ ጥሩ ስፖርት ቤቶችን ታሳየኛለህ። እኔ ደግሞ በዚህ እያረኩ እየገባሁ እየወጣሁ ስለ ኒንጃው አጣራለሁ፣ እሰልላለሁ። ቂችን አስራችን። ኧረ ገብቶኛል። በጣም ነው የተግባባ ነው። ስንት ነው የምትከፊው? አንተ ደግሞ አንዳንዴም ከብር ውጣ እንጂ። ተው ሞላ፣ ጥሩ ልጅ አልነበርክ? አንዳንዴም ሌላ ስምምነት ማድረግ ይበጃል። ገብቶሃል? እኔ እናንተ ጓደኛሞች ነን። ስታይል በቃ አሁን አንድ የመጨረሻ ስምምነት ላቅርብልሽ። እሱን ወዬ በይኝ። ምንድን ነው እንግዲህ? ምን መሰለህ አሁን ሰፈር ውስጥ አብረን ወርካችንን እያጧጧፍን እንዞራለን። አንተ ይችን ትሸከማለህ፣ እኔ ቁራሌ እብላለሁ። ተስማማን? ውይ አልስማማም ነው። ቻው። አሬ ምን አይነት የተመታ ልጅ ነው? በእናትህ ሞላ ማነው ቁራሌው? እሺ ተስማምቻለሁ። ጎበዝ። ለይችን ያዣው ካሁን ልጀምር። ታው ከሰፈር እንኳን እንውጣ። እኔ ልቀልጽ። እሺ እኔ ልቀልጽ። አንቺ ለበል በል ቆራሌው አትራሹ ቁራሌው ጎበዝ። ቁራሌው ጎበዝ። ምታርግ
የኔ ትርትር እንኳን መጣሽ። ስንት ሰዓት ስንጠብቅሽ አንቺን ከምንጠብቅበት ሰዓትን ምጽአት ብንጠብቅ ስንት የት ደርሰን ነበር። ቆየሁባችሁ አይደል? ሺህ ዓመት ብቆይስ ሺህ ዓመት አንቺን በመጠበቅ ውስጥ ያለው የደስታ ጣዕም ልነግርሽ አልችልም። ኧረ እባክህ ምን አይነት ጣዕም በእናትህ። እሱ አይገባሽም። እኔ ከመነዳሪ እኔን እንደውም ብቻ ከመነዳሪ እያልክ ያለው እንዴ የኔ ትርትር። እኔ እኮ ተጨነኩ። ከዚህ በኋላ የምን ውሸት ምናምን የሚባል ነገር ሁሉንም ፍርጥ አድርጌ ነው የማወራው። ኧረ አቡሻሽም ነው እንዴ አንተ ልጅ። ቆይ ምንድን ነው የምታወራው? አሁን ገና ያበደ ጭጓ መጣ። ሄሎ አንቺ እንዴት ነሽ ግን? ፒስ ነዋ። እኔማ ፒስ ነኝ። አቡሽ በነገርሽ ላይ ሰፈር ውስጥ ማለት ነው እጅግ በጣም ንፍጣም ከመሆኑ የተነሳ አተና ንፍጦ ነበር የሚባለው። ንፍጣም አንተ ልጅ። ቆይ ምንድን ነው የምታወራው? ምርጥ ልጅ አንቺ እኮ ነሽ መወሻሸት አያስፈልግም ምናምን ያልሽው። ታዲያ አንተ እኮ ቀዳዳ ነህ። እኔ በህይወቴ ሄሎ አንድ ቀን ሷሸተሽን ታውቂያለሽ? አንድ ቀን ወስቻ አላውቅም። የዚህ ልጅ ንፍጥ ሷ ከማለቱ የተነሳ በቃ የአባይ ፏፏቴ በይው። እኔ የምልህ ቆይ የምትሄድበት የለም እንዴ? እንዴ አንተ አብረን ልንሄድ አንድ ተቀጣጥረን የነበረ ወደ ድራማ ቦታ። አንተ አትሄድም። ለምን ሲባል አትሄድም አልኩኝ። አትሄድም። ምን እሺ ንፍጣም ስለነበርክ ስለተናገርኩበት ደበረ እንዴ? ሄሎ ይሄ እኮ ያለፈ ታሪክ ነው አይደለ? እኔ እኮ ስለ አቡሻ ብዙ ነገር አጣርቻለሁ። እጂ ምን አጣራሽ? አቡሻ ማለት የሰፈሩ ምርጥ ሰው ነው ብለውኛል። ብቻ ሻንቲን ጠይቀሽው እንዳይሆን ጸዴ ነው ያለሽ። አንተ ብለህ ገንዘብ እየከፈልክ ሰው ልጅ ጥሩ ነው ማስባል ጀመርክ። ያው እኮ ነው አሻንቲ እኮ የባሰበት እኮ ነው የባሰበት። 2-3 እጥፍ ስለሆነ እኮ ነው ይሄ ልጅ የተሻለ የመሰለው። ይሄ እኮ ድንዝዝ ያለ ደንቆሮ እኮ ነው። አንተ አመዳም ውሳኔ እንደወሰንብህ እያስገደልከኝ ነው። አየህ ከኔ ከሚኪ ጋር የማይሆን ጭግ ውስጥ መግባት ለማይሆን አደጋ ይዳርጋል ብዬ አልነበረ? ይልቅ በጊዜ ብንሄድ ይሻላል። አረ ልክ ነሽ። ያጠና ነው ከሚጠፋብህ ቶሎ ብንቆሶ ይሻላል። አቡሽ ወገኛ እኮ ነሽ። እንዲሁ እንደ ሰው እኮ እንዲህ ወጓጓን ይዘሻታል። ወገኛ ነሽ አንቺ። የኔ ትርት ሰሞኑን ካነበብኩት መጽሐፍ አንድ አባባል ልንገርሽ። ካነበብኩት መጽሐፍ ነው ያልከው? አዎ አልኩሽ አይደል እንዴ? አይ መሳጣት እንደው አቡሽ አላመነችም እኮ። አይ ድንቁርና እሷ ራሱ በማተብ አረጋግጣለች። ደንቁር። እሺ አቡሻዬ በል ተናገር፣ እየሰማሁህ ነው። እሺ ምን ይላል መሰለሽ? ከ3 ደደቦች ጋር ስትውል አንተ 4ኛው ደደብ ትሆናለህ ይላል። በጣም ነው የማመሰግነው። አቤት ቃላት አጣጣል፣ አቤት አስተዳደር። ወይ እኔ ግን በህይወት ዘመኔ አንድ ቀን ራስን ትከባለህ ብዬ አስቤ አላውቅም። ደንቆሮ ግልጽ እኮ ነው የኔ ትርትር። ያው ከዚህ ደደብ ጋር መዋል ሲጀምር እኔ ራሱ ደደብ መሽተት ጀምር። ያው ካላመንሽኝ አሽች እውነትም የሆነ ጠረን አለ። ደደብ ይላል። የዚህ እኮ አንቺ እኮ ድድብ ምናምን አይደለም እኮ። ይሄ እኮ አለመታጠብ እኮ ነው። ይሄ እኮ መግማማት ነው። የውሃ ጠላት ግማታም እኮ ነው። አንተ ይሉን እንኳን ስታገኛት ትንሽ የሆነ እሽት ነገር አታረግም? ሎሚ ምን ግማታም ነው በነቱ የኔ ትርትር። እንሂዳ። አዎ ብንሄድ ይሻላል መሰለኝ። የሚያራዳል። ወይኔ ጨረቃ ላይ መቅረቴ፣ አውላላ ሜዳ ላይ ቀረው። እኔ ምፋታ መስሏል። እየተከተልኩ ነው የምጠዘጥዝ። ድንቡሽ ገላ የኔ ድንቡሽ እኔ ምር በቃ አንቺ ሁሌ እኔን ማግኘት በፈለግሽ ጊዜ በሙሉ ታገኘኛለች ማለት ነው። ማይኮን ግን እኮ ቢሆን ኖሮ ሳልለው ነበር ነገር እና ታዲያ እኔ እኮ ማይኮንም አይደለም። ለኔ ግን የማይኮን ልጅ ነው። ለዛ ነው እኮ እንደዚህ ሲሆን የማወራው። እሺ ቆይ አንቺስ እሺ ከዝንሽን ያገኘሽ መስሎሽ ነው? እኔ ምን ቤት ነኝ? አንተማ ጓደኛዬ ነህ። ፈጥኖ ደራሽ በዚህ አይነትማ ቀስ ብለሽ አድማ በት አይነት የት ይቀራል ብለህ ነው? እኔ የምልህ አሁን ግን ጎረምሶች ሊያጠቁኝ ቢሞክሩ ምን ታደርጋለህ? እኔ በሰው መሀል ስለማልገባ ቀጥ ብዬ መንገዴን እቀጥላለሁ። ውይ አታደርገውም እባክህ። እንዴት እርግጠኛ ሆንሽ? አንተ በጣም ጥሩ ሰው ስለሆንክ ሰው ተቸግሮ ሲያልፍ ዝም ብለህ አትሄድ። አንድ ጊዜ ስለረዳሁሽ ሁልጊዜ እረዳሻለሁ ማለት ነው እንዴ? አዎ በሰዓቱ እኮ እኔን ለመርዳት ምንም አይነት ምክንያት አልነበረህም። መልካም ሰው ስለሆንክ ብቻ ነው እንደዛ ያደረግከው። አረ ይሄ ነገር መጋሳ በዛብኝ። እየሞቀኝ ነው። ቆይ ቀዝቀዝ ላድርግ። ብር ታስመጪ ነው እንዴ? ወንድ ነው እቀጠቅጥልሃለሁ። እሺ እኛ ቀጥቃጭ መንገዳችን ቀጥ ስለተረዳኸኝና የማይኮን ምትክ ስለሆንክልኝ በጣም ነው የማመሰግነው። ምንም አይደል።
ግን ደግሞ በእኛ መሀል የሚጎዳ ሰው ማን? ሲስተም። ለምን ይጎዳል? እኔና አንተ እኮ we're just friends። ቢሆንም ወንድ ልጅ እንደዛ ያስብ። ምንም አታስብ። ይወጣኛል። እሺ ማን ነው? ሲስተም ነው። ከኔ ጋር ነሽ እንዳትነግሪ። ዶንቶ በኋላ ደውለታለሁ። ፈልጎሽ ሊሆን ይችላል። አንቺለት። አይ ከማሻው እንኳን ባላነሳው ይሻላል ካልሽሽ። ግን ደግሞ በጣም ነው የምወድሽ። እኔም እኮ በጣም ነው የምወደው። ለማንኛውም ደርሰሻል። እኔ ልመለስ። እሺ በጣም አመሰግናለሁ። እሺ እንዴ በቃ ምን ቀረ? ማይኮን እኮ አቅቶ ነው ጫው። ወይኔ ሲስተም ጉድህን አላየ። ሚስኪን እኮ ነው በእናታችሁ። ይህንንማ በትኩሱ ማብሰል ነው። ሲስተም ሸውዴ ተጠቀምኩ ብዬ መጠቀሚያ። አቤት እጀት እንዴ እዚህ ሳለ ወይ ጉድ! ስለ ኒንጃ ላያውቁ ይቅርና ማለት ነው። ኒንጃው ምንድነው? እኔ እንጃ ሲሉኝ ነበር። እኔ አሁንስ መረረኝ። ሻው ለብሻለው በቃ የማያልቅ ፍለጋችንን መቀጠል። ኤማ በጣም ጸድ የተመጣጠነ ሀሳብ እኮ ነው። በዬ ና አሁን አንቺ እቺን ያዥና ቁራሉ እንላለን እኮ ነው አላማችን። አንዴ ምንድነው? ኧረ ተው አንተ ልጅ ተው። እኔ እኮ ገና አንድ ፍሬ ልጅ ነኝ። በጉልበት ብዝበዛ ነው የምትከሰሰው። ተው እንዴ ክፉ ደግ አንነጋገር። ገና ለገና ጸጉሩ ገባ ብለህ እኔም እኮ አንድ ፍሬ ልጅ ነኝ። አንተ ምን ማለት ፈልገህ ነው? ኧረ ሞላ ቁራሉ አታስቀኝ አንተ። አዎ ምን ልትል ነው እንዴ? ሌላው ያዝና ጸጉርን እኮ ሼም ያዘው። ከመሳሳቱ የተነሳ እኮ ጎርፍ ያለው እርሻ መሰለ አባቴ። ይቺ ነገር እኮ የምሁር ምልክት ነች። አልሰማሽ ወይ ጉድ! እሱ የመላጦች መጽናኛ ነው። አሁን በእናትህ ወሬ አታብዛ። ወይ ደግሞ ከዚች ጎፈሬው ገፈሬ ላካፍልሽ እንዴ? ምን ጸጉር እንዴ? እኔ እኮ አሁንማ እኮ ሌሊት ላይ ማለት ነው ቺክህ ያንተን መላጣ ስዳስሰው የማንን ጀበና ነው ምዳስሰው ብላ እንዳሰጋ እኮ ነው ምፈረው፣ እንዳደነግጥብህ። አይቀልድ እዚህ ጠቅልዬ እንዳሮጌ ብረት እዚህ ማዳበሪያ ውስጥ ከትቼ ነው የሚሄደው። የኔ ነገር አበዙት አይደለ? ፊት ራሱ እኮ ሲከፋታ ገረጣ እኮ። ይቅርታ በላምጠው ላግዝ። አንዳንዴ ታበዛዋለህ በእናትህ። እስኪ ቁራልየው አጠራር አለው ወዝ አለው። ይኸውልህ ድምፅን ኤፌ ስጠው። ይኸውልህ እንደዚህ ኤፌ የሚባል ነገር አለ በድምፅ አወጣጥ። እስኪ እንዴ ቁራሌው ነው። አይ ቁራሌው አንድ ግቢል ቁራሌ ቆይ ቁራሌው አየሽ ቁራሌው ላይ አንተ እኮ ሲያምር እኮ አጠራሩ ራሱ ወዝ አለው እኮ። እውነት አንተ ለቁራሌው ነው የተፈጠርከው። እውነት ያንቺ ግን ከቤት እንደዚህ የዛገ ብረት ምናምን ሳይሆን ከቡፌ ዕቃ እንደሚያስመጣ ታውቂያለሽ? ለምን አትሞክሪው? ከማዘር የቡፌ ዕቃ እኔ እኮ ጸድ ይመላል። ተው ባል እየጠራው ሊደ ትጠሪያለሽ። እቺ መላጣ ናት እንጂ የጎደለችኝ እኮ ችዬዋለሁ። ቁራሌው ታመጫዋለሽ። እሱን በነገራችን ላይ ፀሐይ ሲፈራረቅብሽ ይመጣል ይሸሻል። እሺ ቁራሌው ሻሸው ቁራሌው ተመለጥኩ። ቁራሌው ሞትኩኝ። ምታድጊ ቁራሌ ነሽ። ምታድጊ ቁራሌ በስልካን ነጋግሪኝ በቀጭኑ ሽቦ በስልካን ነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ በስልካን ነጋግሪኝ በቀጭኑ ሽቦ በስልካን ነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ በስልካን ነጋግሪኝ በቀጭኑ ሽቦ በስልካን ነጋግሪኝ በቀጭኑ ሽቦ ትዝታ በስልካን ነጋግሪኝ በቀጭኑ ሽቦ በስልካን ነጋግሪኝ በቀጭኑ ሽቦ ትዝታ እንዲመጣ ደርቦ ደራርቦ አረፈዳችሁ እኮ። እነዚህ ሁለት ልጆች እየተንዘላዘሉ እኮ ትንሽ አረፈዱ።
ሚኪ አንዴ ብቻ ላናግርህ። ማናጀሪን አንዴ ላናግረው። ማነው ማናጀር? አቡሻ ነው። እሺ ላናግረው። ማናጀሪ አቡሻ አንዴ ይቺን የመሰለች ጠንበለልና ቆንጅዬ ልጅ ላናግር እያለችኝ ነው። አንዴ ላናግራት። አክባሪ አታብዛኔ ይሉዬ ነይ ልብስ እንገኝ። ቤቢ ጥበቡ የለም እንዴ? ጥበቡ ቤተሰቦቹ ጋር ችግር ስላጋጠመው ክፍለ ሀገር ሄዷል። እናማ እዚህ ቤት አንድ የለመድነው ባህል አለ። ጥቤ ሳይኖር እርስ በራስ እየተጋገዝን እሱ እንዳለ እንሰራለን፣ የሰራነውን ደግሞ እንቀርጻለን። ከዛማ ሲመጣ እናሳየዋለን፣ ማስተካከል ያለብንን ይነግረናል። ኧረ ጸዴ ነው። ዛሬ የምናቀረው ይቀረጻል። በደንብ ይቀረጻል። እናት አትቀልድ። ቾምቤ ያጤቁሩ አሁን ያ ጥቁረት ይባላል። በነገርሽ ላይ ማለት ነው እንደዚህ ከወደ እናንተ እየመጣሁ ላጥ እያልኩኝ አንድ ከሰል እልፍ ብላ እና እንዳንቺ እንደጎተትሽን ጉተት አድርጋ ምን ብትለኝ ጥሩ ነው። ቾምቤ ግን ይሄ ሁሉ ጥቁረት ምን ያደርግለታል አለች። እውነቷን ሚኪ ፕሊዝ። እባክሽ ቾምቤ የሌለ ችግር ውስጥ ነው ያለው። አልገባኝም። የምን ችግር? እሱ ቃጀልና ናታን የሌለ ጦርነት ውስጥ ነው ያሉት። የምን ጦርነት? የእርስ በርስ ጦርነት። በእናትህ ሚኪ በደንብ ንገረኝ። እሱን ከድራማ በኋላ ብለሽ ነው እንግዲህ ለማን ይሻላል? እንደዛ ከሆነ የሆነች ጥንቅቅ ከፍጭ ይመቸኛል። ወይኔ ሳሚ፣ ወይኔ መበላት። ምን ሆነ? ምን ሆነናል ነው የሚባለው? ምንድን ነው የምታወሩ? የሆነ ጠንከር ያለ ውሳኔማ ያስፈልገናል። ሊወሰንበት ይገባል። በቃ ማን ላይ ነው የሚወሰነው? እንኳን አንተ አላየኸው። በእኔ ቦታ ብትሆን ወስነህበት እጅህን ለመንግስት ትሰጥ ነበር። ሳሚ፣ ለምንድን ነው ነገሩን ግልጽ ማታረገው? እኔ ስለሆንኩ ነው ለውሳኔ ያልቸኮልኩት። ብታይ እኮ እንዴት እንደምትንጠለጠልበት፣ እንዴት እንደሚያናድድ። ማነች? ፎንቃክ ነቻ፣ የገቢ ምንጫችን። ኤልዳና ናት? አዎ። እንዴ ብታያቸው እኮ የሆነ ትኩስ ፍቅር ላይ ያሉ እኮ ነው የሚመስሉት። ከጊልያድ ጋር ነው? አዎ። እሱ ተጀንኖባት እሷ እኮ ናት የምትቅለበለው። ወይኔ ሲስተም፣ ከዚህ ልጅ ጋር ያላትን ነገር እንዴት እንደማስቆም አላውቅም። እኔ ግን ከዝኔ ምናምን የምትለው ነገር ምንም እውነት እየመሰለኝ አይደለም። እንዴት እንደሱ አልክ? ስሾፋት እኮ ከሱ ጋር እየሆነች እንዳለችው አንድም ቀን ካንተ ጋር ስትሆን አይቻት አላውቅም። ከኔ የበለጠ ለሱ እኮ ነው ጊዜ የምትሰጠው። የሆነ ነገርማ ማድረግ አለብኝ። አዎ፣ የሆነ መላማ ያስፈልገዋል። እንዴ እኛም እኮ ከዝን አለን፣ የእሷ ተለየ። ገና የመጀመሪያ ቀን ሳያቸው ነበር የሸከከኝ። አንተ ልጁ ደግሞ ያበደ አቋም እኮ ነው ያለው። የትኛውም ቸከስ ትማልልበታለች። ያው አንተም በፎንቃ ካላወራ ጥላ እንደማትሄድ ምንም ማረጋገጫ የለም። እሱ እንኳን በጭራሽ አይሆንላትም። በምን እርግጠኛ ሆንክ? ከሁኔታዋ። አባቴ ሴትና ድመት የኔ ነች አይባልም ሲባል አልሰማህም? ደሞ እኮ ስደውልላትም አታነሳም። እንዴ አንተ ነበርክ እንዴ ደወልክላት? እየተከተልኳቸው ስልክ ተደውሎላት አይታው መልሳ ስከታ ይቻላል። በምንም ታምር እንዲነጥቀኝም አልፈቅድለትም። ስጠረጥር ግን ሁለታችሁንም እያጫወተቻችሁ ይመስለኛል። ሲለያዩ እኮ እቅፍ አርጋ ስማው ነው የተለያዩት። ምኑን ነው የሳመችው? እሱማ ጉንጩን ነው። ግን ምን ልዩነት አለው? ባይፈልግ እንኳን ያን የመሰለ ግንቡት ከንፈር ሲነካው ሙክክ ማለቱ ይቀራል። የሆነ ቀመርማ መጠቀም አለብኝ። አይኑን እንዳታየው ነው ማረጋት። አዎ ቀላል ባላንጣ አይደለም ያጋጠመን። ያው እንደተለመደው ተባብረን አመድ እናደርገዋለን። ለማንኛውም ምን ማድረግ እንዳለብን እያሰብክ እንዳያሳስብ ይቀመርለታል። እና ወሬት ነው ደውልላለሁ። ከባድ ፍልሚያ ውስጥ ልንገባ ነው። በምንም ተአምር የገቢ ምንጫችንን ማድረግ የለብንም። ሄሎ ናታን። ሄሎ ቃጁፒስ ነው አለሁልህ። አንተ እንዴት ነህ? ደህና ነኝ። ተሻለህ እንዴ? አሁን ምንም አይደለም፣ ቀለል እያለኝ ነው። በእኔ ምክንያት ሁሉ ነገር ስለተፈጠረ ሶሪ ልልህ ነው የደወልኩት። ደግሞ ማን ነው በአንቺ ምክንያት ነው ያለው? ሁሌ ከቾምቤ ጋር ልትፋየቱ ስትሉ ነው ኒንጃው የሚያጠቃ። ቾምቤ የሆነ ደባሪ ጌም እየተጫወተ እንዳለ ውስጥ እየነገረኝ ነው። መጀመሪያም አካባቢ እኔ እንደዛ ነበር ሳስብ የነበረው። አሁንስ? አሁን ደግሞ አንድ የምጠረጥረው ሰው አለ። ከኛ ጀማ ነው? አይደለም። እና የት ነው? እኛ ትምህርት ቤት የሚማር አንድ ፍሪክ አለ። እሱን ነው የምጠረጥረው። እና ተጎራብጣችሁ ነበር? አዎ።
በጣም አሪፍ። ይኸውልህ አንተም በራስ መንገድ አጣራ፣ እኔም ሰው መድቤ ኒንጃውን እያፈላለኩት ነው። ቃጁ የኔ ነገር ይሄን ያህል ያስጨንቅሻል እንዴ? አረ ጨንቆኝ አይደለም። እና አይ እኔማ እህትህ አሳዝነኝ ነው። እህትን ያልሽው? አዎ። ምን ነው ደነገጥክ? ቆይ እህቴን አንቺ እንዴት አገኘሻት? ምን ነው ባለፈ ባንተ ምክንያት መደባደባችንን ረሳኸው እንዴ? የምታወሪው ስለ መሲ ነው? አዎ በአጋጣሚ ተገናኝተን ነበር እና በጣም ተጨንቃለች። እንደ ተጨነቀች እቆቃለሁ። ደግሞ እድለኛ ነህ፣ በጣም ትወዳለች። እኔም በጣም ነው የምወዳት አይደል? አዎ ቃጁ። እስቴል ለማንኛውም አዲስ ነገር ካለ እንደዋወል። እስታይ ፒስ በቃ ቆይ እኔ ምን እየሆንኩ ነው? ትክክለኛው ስሜቴስ ምንድን ነው? ቾምቢ ከቸሊና ጋር ቸልቲ እያለ ነው ሲባል ይደብረኛል። መሲ ደግሞ ናታንን የፎነቀቀችበት ሲመስለኝም ይደብረኛል። ቆይ እኔ ምንድን ነኝ? አይ የሆነማ የተምታታ ነገር ይሰማኛል። አንዴ ልደማመጥ። ዛሬ እንግዲህ ጥንድ ሆነን የምናቀርብበት ጭውውት የምናቀርብበት ሰዓት ነው እና ዛሬውን ጭውውት ደግሞ የሚያቀርቡልን አቡሽና ሄለን ናቸው። እነሱን እንከታተል። የምትወቅጭበት ቦታ አተሽ ነው እዚህ አናቴ ላይ የምትወቅጭው? ይሄ ነበር የቀሩት ብለው በቤቱም ቡና ይፈላልሉ ነው እንዴ? የአባት አምላክ ቡን ያርግሽ። ለአንቺ ጊዜ እንደዚህ ነው። ቆይ ችግር አለሽ ከኔ? እዛው ያዳምጡ። እኔ እንደሆንኩኝ ዛሬ ቡናዬን ነው ማፈላ። አልደረስኩቦት። ደምሽ ይፍላ። ይሄው ቡናው እየፈላ አይደለ? ከደሜ ምን አሉት? እኔ ለአንቺ ጊዜ እንደዚህ ነኝ። የሴቶች ክፍለ ጊዜ ስታዳመጪ ባላየ ባልሰማ አይደል እንዴ ገብቼ ልጥምለው። አሁን ቡናዬን ልጠጣ አይልከፉ። አፈር ጠጪ፣ አፈር ያስጠጣሽ። ኧረ ራስዎትን ዝጊ ቁጫጭ። እርሶ ሰውዬ ግን በጣም ያበዙታል መሰሎትም። ለምን አይፈቱኝም? ለምን አይተውኝም? ወይ ለቀቅ። አንቺ አይደለሽ እንዴ ጀርቤ ላይ ሙጭጭ ብለሽ አላቀቅም ያልሽኝ? ተረሳሁት። አላስቀምጥ ብለውኝ አላፊ አግዳሚ እኮ መጠየቅ ይቻላል እኮ። መጥቶ መመስከር እኮ ይችላሉ። እኔ ደምላው አንቺ ዝምባ። እኔ ቀለሟ እንዴ ዝምቦች እኮ አየር ማረፊያቸው አንቺ እኮ ነሽ። እንዴው ዝምቦች ራሱ አመት በዓል የሚያከብሩት አንቺ ፊት ላይ ነው። ድሮማን እርሶ ምን ያደርጉ? እኔ ፊት አደረኩት። ይሁና አቡሽ ወይዬ ልጄ ወይዬ አባባ ያበለ ነው። አትደግ እንዴው እንደ ጠቁር ያስቀርህ። አሜን። ጠሩኝ እንዴ? አታዩም እንዴ ያ ጥቁር ሲሳደብ? የቱ? ይሄ ሰይጣን ነው? አዎ ይሄ ሰይጣናማ። ምን ቁርጥ አድርጎት ነው እርሶ ደግሞ የሚሳደበው? አይገርምም? ለከፈኝ። የአባቴ አምላክ ልክፍ ያርገህ። ጠቁር ያቀር ምን ይላል ይሄ? ይምጡ ኑ እዚህ ጋር ልክ ልኩን ነው የምንነግረው። ልክ ልኩን። አትደግ አይለፍልህ። ደግሞ ምን ይመስላል ከማጣሩ መወጣሉ። ኧረ መጥቆሮስ ብትል እንዴ! አንተ ግራ ቀንቦ አንተ አሎሎ ራስ ብለህ እኔን ጀንበሬን መናገር ጀመርክ እኮ።
አረ ማዘር እንደዛ እኮ አይደለም። አድብ ብዬህለው አድብ። ደግሞ እኩያ ይለፋለፋል እንዴ? እኩያ ቢስ ደግሞ እኮ ንቆኝ ራሱ አንተ አለኝ። እቁርቷን እኔ እንዲያው አይለፍልህ። አሜን አሜን። ሲጀመር ምን ይመስላል? ይሄ አጭር ጉጥር ሲጀመር እንደ አጥራቱ ነው የሚሆነው። መንገዱ አጭር ነው የሚሆነው። ድፍት ያርገ። አረ ድራማው እኮ ቆየ ካለቀ ምንድነው የሚሰሩት እነዚህ ልጆች? ድፍት ያርገ። ጀበና ራስ እርሱ አይናል። ልቀቅኝ። ይሄ ወንድ አሰዳቢ ግድሉትም ቦርጫ ጉኛ እኔ ግን ለዚህ ግብረ መልስ የሚሆን ጸዲ ነገር ካልሰራው ሞቻታለሁ። ሚኪ ብለሽ እንዳጠል። እንደዛ ከሆነ እዚህ ቤት ጭውውት የሚቀርበው በካፕል ስለሆነ ዩኒቨርሲቲ ታዘጋጅ። አላዘጋጅ እና ከዛው ከሰፈር የሆነች ጸድ ወንጀ ከስጀት ነው። እሱም አንድ ነገር ነው። ስማኝማ ቤቢ እንትኗ ልጅሽ እንዲቀረሻት ቪዲዮ አትልኪልኝ? አረ እንዳያሳስብሽ ልክልሻለሁ። በቃ ሁላችሁም ወደ ስራ። ቸሊናም ዳንሰኞቹን መላ በያቸው። እኔም ከአንቺ ጋር እየተያዩ አለማውራት በጣም ከብዶኝ ነበር። ተጣልተን እንኳን ጊዜን ስላንቺ ነው ሳስበኝ ነበር። እንደዚያች ነገር ውስጥ እንድትገቢ ስላደረግኩሽ በጣም ይቅርታ። እኔ ከተፈጠረው ነገር ይልቅ አንቺ ከጎኔ መራቅሽ ነው የበለጠ ሲጎዳኝ የነበረው። ይህን ሁሉ ነገር አድርጌሽ አንቺ ጋር መምጣትና ዓይንሽን ማየት አይጠበቅብኝም ነበር። ደግሞ አላችላለኝ። ከምንም ጊዜው በላይ አሁን ታስፈልጊኛለሽ። በስልክ የማስፈራሪያ መልእክት እየተላከልሽ እንደሆነ ሰማሁ። እነማን እንደሆኑ አላውቅም፣ ምን እንዳደረግኳቸውም አላውቅም። ወይ ግን ቤዚቲ ለምንድን ነው በዚህ ልክ ፈተና የበዛብን? አላውቅም። ቆይ እሺ እኛ በዚህ ልክ ምን ብናደርግ ነው ህይወታችን እንደዚህ አይጥና ድመት የሆነው? ስለ ያሬድ የሰማሽው ነገር አለ? ምንም የለም። ስለ ቀስቴስ? ደመረ መጥቶ መመስከር አልቻለም። ምናልባት በአሁኑ ቀጠሮ ዋስ የሚፈቱት ይመስለኛል። እንዳፍሽ ያርግለት። ቹቻዬ። ወይ ቤዚቲ። ቤዚቲ ቹቻዬ፣ ጥሪሽ በጣም ናፍቆኝ ነበር። እኔ እኮ ይቅርታ አድርጌልሻለሁ። እንደ ድሮ መሆን አንችልም ቤዚቲ። እኔ የማይሆን ነገር አድርጌ ብዙ ነገርሽን አበላሽቼብሻለሁ እና ደግሞ አንቺ ይቅርታ ብታደርጊልኝም ጸጸቱ ከፍተኛ ነው የሚሆንብኝ። በጓደኝነት ውስጥ እኮ መጣላት፣ አንዱ ሲያጠፋ አንዱ መምከር፣ ይቅር ማለት ደግሞ አንዱ የጓደኝነት አካል እኮ ነው። ቤዚቲ፣ እኔ ለአንቺ ጓደኛ ለመሆን የሚገባኝ ሰው አይደለሁም። በእናትሽ እኔ እንዳንቺ አይነት ጓደኛ የትም አላገኝም። ቤዚቲ፣ በጣም ይቅርታ። እኔ ግን ህሊና አይፈቅድልኝም፣ መሄድ አለብኝ። ቹቻ፣ አንቺ ከኔ መራቅሽ የባሰ ነው ስቃይን የሚያበዛው። አብረሽኝ እንድትሆኚ እኔም አብረሽ እንደሆን ነው የምፈልገው። በእናትሽ ችግር እኮ አብረን እናልፈዋለን። ቤዚቲ፣ ይሄ በፍጹም አይሆንም። እኔ በቀረብኩሽ ቁጥር በጣም ነው የምጎዳሽ። ስለዚህ ብርቅሽ ነው የሚሻለው።
የኔ ወንድም የኔ መከታ ደህና ነህልኝ? ብቻ ይሄ ሁሉ ሙገሳ ለኔ እንዳይሆን እና መሲ ካንተ ውጭ እዚህ ግቢ የምታሙግሰው ሰው አላት? ይሄን ነገር ዶብለሽ ይዘነራ አምሽ ነበር። አሁን ለምን አታምነው? አሁንማ ልብሽ ሸፍቷል። ከኔ ይልቅ የምታሞጋግሽ ሰው አለ እንዴ? እና እሱን እኮ ማሙግሰው በወንድምነት አይደለም እና በፍቅር ነው። ካሉ ኳሊቲዎች እኮ ይሄንን ነው የምወድልህ። ቶሎ የምትረዳት ነገር አለች። ይሁንልሽ። ተክዘሃል። አልተሻለህም እንዴ? ደህና ነኝ። ትናንትና ቃጁን አግኝተሻት ነበር? አዎ ነገረች። አዎ ነግራኛለች። አዎ የሆነ ቦታ እየሄድኩኝ በመንገዴ ላይ ያገኘኋት። ከዛ አወራ። የት ስትሄጂ? ከሱ ይልቅ ያወራችሁትን ብትነግረኝ ይሻል። የሄድኩበት አይመለከትህም እያልሽ ነው? እኔ አልወጣኝም። ይኸው ወጣሽ እንጂ። አንተ ልጅ ግን ልትቆጣጠረኝ ያምራል እንዴ? ድብና አድርጌ ነው የምቆጣጠርሽ። ለምን ሲባል? ወንድምሽ ስለሆንኩ። እንዴ ወንድሜ ብትሆንስ? ናታን፣ እኔ እኮ ትልቅ ልጅ ነኝ። ያውም 11 ክፍል። አረ ትልቅ አልቀረብሽም። ምን ጩጬ ነሽ እያልከኝ ነው? ይኸውልሽ አንቺን ሳይሽ ለአይን የምታሳሳ ትንሽ ጩጬ ነች ብትታይ። ለዛ ነው ፍቅረኛ ትይዥም የምትለኝ? እኔ እንደዛ አይደለም ያልኩት፣ ግን ያለሽበትን ነገር ለወቅ ነው ያልኩት። እሺ ጠቅላላ አድርጌ ልንገርህ። እየሰማሁ ነው። እንደውም አልፈልግም። ለምን አልፈልግም አልኩ? አልፈልግም። እንደው ምን ባደርግሽ እንደሚሻለኝ አላውቅም። ስናውራ ካነሳልኝ ጥያቄዎች ውስጥ ልጠይቅህ። ከማን ጋር ስታወሪ? ከጅንጃኜ ጋር ነው። እሺ ምንድን ነው ጥያቄው? ወንድና ሴት ቤስት ፍሬንዶች መሆን ይችላሉ ወይ አለኝ። አዎ አልኩት። እሱ ግን አይ አይሆኑም አለኝ። ቆይ አንተስ ምን ትላለህ? ለምን አይሆኑም? ያው እኔና አንቺ ሆነን የለ እንዴ? እኮ እኔም እንደሱ ነበር ያልኩት። እንደዛ ስለው አይ የሆነ ጊዜ ላይ ስሜታቸው ሊቀየር ይችላል፣ ትክክል አይደለም ማለት እንዴ? አንቺ ልጁ ያሟል እንዴ? ብቻ ላይ ያራርቀን አስበው እንዳይሆን። እኔ እንጃ። እኔ ተናግሬያለሁ። ይሄ ነገር ምንም እያማረኝ አይደለም። ለምን? ቆይ ግን ከኔ ጋር በፍቅር መቀጠል የምትችይው ከናታን ጋር ስትለያይ ነው ብለሽ ምን ታደርጊያለሽ? እሱ በጭራሽ ሊሆን አይችልም። ታዲያ ለኔ ብለሽ ፍቅርሽ ልትይ ነው? ናታን ለአንተ ብዬ ምንም እተዋለሁ። እሺ ታዲያ አንተ ግን ለኔ ብለህ ማንንም አትተውም አይደል? እንዴት አልሽ? መተው ብችልማ ያችን ዱርዬ ቃጀል ትተዋት ነበር። ይሄ እኮ የማይገናኝ ነገር ነው። ምኑ ነው የማይገናኘው? መሲ በእናትሽ አታስጨንቂኝ። እንድታውቀው ያክል አንተ ለኔ ብለህ ምንም ነገር የማትተው ከሆነ እኔም ለአንተ ብዬ ምንም ነገር አልተውም። እሺ ገባህ? ምን? መልካም ቀን መሲ። ምን አለበት ትንሽ ቀለል ብታደርጊው? ሄሎ። እኔ አላምንም። ይኸውልሽ የኔ እናት ስልክሽ በተስፋ ስጠባበቅ እኮ የሰፈሩ ሰው ሁሉ ጉድ አለኝ። ተመስገን ነው።
ደጋግመ መደወልና ይቅርታ መጠየቅ ሲገባ ጭራሽ እኔ እንድደውል ነው የምጠብቀው። እኔ እንደው ተስፋ ቆርጬ እንደው መርዙ ላይ ልወስንበት አልወስን እያልኩኝ የሆነ መፍትሄ መጣልኝ። የምን መፍትሄ ባክህ? ያው የሆነ መሀላችን ላይ የሆነ አካል እንዲገባ አሰብኩኝ። ማለት መሪ ጌታ ይግቡበት ምናምን ልትል ባልሆነ አንተ እኮ አታረገውም አይባልም። እኔ እኮ እንደው ላንቺ ሲባል እኮ እንደው እሱ ጋም ሊሄድ ይችላል እኮ ላንቺ ሲባል ማላረገው ነገር የለም። ግን እባክሽ እኔ እንደሆነ እምነት ያለኝ ሰው ነኝ። እንደው ፈጣሪ ይቀርበኛል ብዬ ለፈጣሪ ነገር እና ሰማክ እንዴ ሳይውል ሳያድር ነው ይሄው እሱ ጋር ደረሰ። እንደው እንደ ቀበሌ እንደሆነ አያመላልሰኝ ምን አይለኝ። ይሄው የፍቅረኛ ልባራርቶ እሷ ራሷ እንድደውል አደረገ። ከዚህ በላይ ፈጣሪ አለ? ለማንኛውም ለመጨረሻ ጊዜ እንድናወራ ነው የደወልኩልህ። ከዚህ በኋላ አንድ ጥፋት ላገኝብህ አልፈልግም። ሰምተኛል አይደል? አረ አንቺ ብቻ ተመለሽ እንጂ ና ስትይኝ እድት፣ ተመለስ ስትይኝ ምጥት፣ ተኛ ስትይኝ ትኝት፣ በቃ ሁሉንም ነው መሆንልሽ። ይሄን ያክል እንኳን መልመጥመጥ የለብህም። እንደ ወንድ ልጅ ቆፍጠን በል እንጂ። ይኸውልሽ የኔ እናት እኔ እኮ ላንቺና ለእናትሽ ነው እንጂ የተልመጠመጥኩት። ጊልያድን እኮ ብትጠይቂ ነግርሽ ነበር ስንት ወንድ እንዳርበረበድኩ። ለማየም ቢሆን እሷ እንደምትፈልገው አይነት እኔን የምታስከብር ወንድ መሆንን እንድታስመሰክር ፈልጋለሁ። አይዞህ እናትሽ እኮ ከኔ አቅም በላይ ናቸው። ይኸውልሽ ምላሳቸው እኮ እንትን ሚሳኤል በይ መቼ ኢራንና እስራኤል ሚሳኤል አላቸው። የእሳቸው እኮ ይለያል። አጥንት እኮ ነው ስብርብር የሚያደርገው። ይኸውልህ እሷ ስንጋባ ተስፋ ቆርጣ መተዋ አይቀርም። አንተም ብትሆን ግን ጸባይክን አሳምር። አረ አንቺ ብለሽኝ ነው ጸባይን አስተካክላል። እዚህ ጸባይን አስተካክል ፊት የምላረገው ነው አፍሪሻ አላሰረው። እንደው ፈጣሪ በአምሳሉ የፈጠረውን ሰው እንደዚህ ጥንብም እርኩስ ማውጣት አሁን ጥሩ ነው? ጥንብ እርኩስ በይው አንድ ላይ እኮ እግዚአብሔር ወረኛ። አሁን ደውልልህና እንገናኛለን። ስመጣ ያለውን ነገር በደንብ እናወራለን። እሺ እሺ። እኔ ቆንጆ መምጣትሽን በጉጉት እየጠበቅኩ እንደሆነ እንድታቅልኝ እፈልጋለሁ። እሺ ቻው። እሺ እኔ ቆንጆ እሺ። ተመስገን ፈጣሪ። እንደው እንዲህ በቀላሉ የሚያልቀል መሰለኝም ነበር። እንደዛ ልጅ ሟርት ቢሆንማ እስካሁን ጾሜን አድራለሁ፣ ጾሜን ውል ነበር። ይሄ ጁዋናም ማይላፍ በጣም ናፍቀኝ ነበር። እኔም በጣም ናፍቀሽ ነበር። ለዛ ነው የመጣሁት። እንኳን መጣህልኝ። ትናንትና ስልክ ስደውልልሽ አታነሺም። ማታ ተደውለን ነበር እንዴ? አዎ ተደውለን ነበር፣ ግን ቀለኝ ነው። ታዲያ የሁላ ሰዓት ማታ ተደውለን አሁን እንደ አዲስ ነገሩን ማንሳቱ ምን አስፈለገ? እጠይቅሻለሁ ብዬ ረስቼው ነበር። ለዛ ለማንኛውም ያነሳሁት ስልክ ሳይሆን ነበር። ታዲያ ስታዪው አትደውልልኝም ነበር? ልደውልልህ እኮ ነበር፣ ግን ዳድ በወሬ ይዞ ወስዷል። ኧረ ያ ከሆነ ጥሩ። ደግሞ ልትወጪ ነው? ዘንጠሻል? ኧረ ምንም፣ ዝም ብዬ እኮ እንደዚህ ማለት ፈልጌ ነው። ታዲያ የምትሄጂበት ከሌለ ለምን ዛሬ ከኔ ጋር ውለን ፈታ ነው? በጣም እኮ ደስ ይለኝ ነበረ፣ ግን ነገር የለ ዳድን እያዋራሁ ነው ጥዬ የወጣሁት። አሁን ራሱ አንተን ለማግኘት ነው ሱቅ ብዬ የወጣሁት። ካልሽሽ ግን ዛሬ ከኔ ጋር ብትሆኚ በጣም ደስ ይለኝ ነበር። በጣም የተራራቅን ያህል እየተሰማኝ። እንዴ ቤብ፣ ትንሽ እንኳን ለምን እኔን አንደርስታንድ ለማድረግ አትሞክርም? እኔም እኮ ከአንተ ጋር መሆን በጣም ነው የምፈልገው፣ ግን ምን ማድረግ እችላለሁ? እሺ በቃ አላስጨንቅሽም። ስለተረዳኸኝ በጣም ነው እሺ የማመሰግነው። በቃ ችግር የለም ግቢ። በጭራሽ ከእጄ ማምለጥ የለብሽም ይላል። ቢዚ እንዴት ደስ እንዳለ። ምን ነው ምን ተገኘ? ቀደም እኮ ከቱታ ጋር ስትተቃቀፉ አየኋችሁ። እኔም ደስ ብሎኝ ነበር። እባክሽ እንዴ ታዲያ ስሜትሽ የምለወጠው አልታረቃችሁም እንዴ? በቴክስት እያስፈራሩኝ እንደሆነ ሰምታ ይዞሽ ልትለኝ ነበር የመጣችሁ እና አልታረቃችሁ። ይቅርታሽ የባሰ ጸጸቴን ያበዛዋል። እኔ ደግሞ ላንቺ አልገባሽም ማለች። ቆይቺ ልጅ ምን ይዟት ነው እንደዚህ ልትርቅሽ የምትፈልገው? አላውቅም።
የሆነ እያስፈራራት ያለ ሰውም አለ ይመስለኛል። ግን በቃ ሁሉም ነገር ነው ግራ ይገባኝ። ምን አይነት ዕዳ ነው? እሺ ኤልያስ ምን አለሽ? እኔ እንጃ ምንም አላለኝም። እስቲ ቆይ ሂጅ አናግረዋለሁ። በቃ እሺ። ወይኔ ጉዴ! ቆይሻው ምንድን ነው የማደርገው? አንቺ የሻትጂ እንዴ? ማን አድነኝ አለክ? ኦኬ ስራ ዳንኩሽ ደበረሽ? አዎ በጣም ደበረኝ። በጣም አሪፍ። ምሮ የሚያስችው ምንድን ያደረከው? ምን አደረኩ? መሬት ላይ እኮ ነው የጣልከኝ። እና ልትወቅሽኝ ባልሆነ ይሄንንም እኮ ያደረኩት አዝኝልሽ ነው። እንዴት? እኔ ባላደረሽም እኮ ወርቀሽ ነበረ። ሲቀጥል ደግሞ እኔ እንደዚህ የማድረግ ፍላጎቱም አልነበረኝም። እራስሽ ነሽ የገፋፋሽኝ። ታዲያ ብልህስ? ቆይ ለምሮ ግራ የምታጋቢኝ? ቆይ ለሴት ልጅ ክብር የለህም? እናት እህት የለህም? ክብር ስላለኝ መስሎኝ አዳንኩሽ። አሁን አንሳኝ። አላነሳሽም። ራስሽን ችለሽ ተነሽ። ኤልያስ ትዋረዳለህ። እሪ ብዬ ነው የምጮኸው። ቆይ ግን ምን አይነት ፍጥረት ነሽ? ቆይ ምን ችግርሽ ምንድን ነው? ምንም ችግር የለብኝም። አፍቅረሽኝ እንዴ? ይሁን ደነዝ ነገር ነህ። እሺ ማ እኔ ደነዝ? አዎ አንተን ደነዝ። በአሁን ስድቡን ተውና ልብስሽ ያዋራለው እኔ ላረግፍልሽ። ገደል ግባ። እሺ ሰብሊ ወደዚህ ነበር እኮ ግን እየሄድሽ ነበር። ሰብሊ ያ ረቢ ላላ መርበቱ ከላ ምቀኛ ሸረኛ ያዘልን ከሴት ምላሳም ከበሬ ቀንዳም ጠብቀን የምቀኛ አይኑን ጨለማ እግሩን ቄጤማ አርግልን። ዘዊን ወደኔ የመለስክ አምላክ ገንዘቤንም ወደኔው መልሰው። ከጭቃ ውልቅ ከግንቡ ጥልቅ መኪናውን ከነሹፌሩ ጀባ በለ ለወዳችን ጥብስ ለገላችን ልብስ ጀባ በለ። አሜን አሜን አሜን። አያደል ምን አይነት ሰው እንደሆንክ ፍቅሬ አላስችል ስላት እሷ ራሷ ደወለች። ወረኛ አንተም አሁን ሰው ሆነ እንደሌላው ሰው ናፍቃኝ ነው መልኬ እንትን ያላስቀምጣላት ምናምን ትላለህ። አታፍርም? እሱንም አየኩ። ይኸውልህ ከኔ መለየቱ እንደ እግር እሳት ነው ያንገበግባት። አንገበገበኝ ፍቅሯን እንደ እሳት ቢገባት አንተ ነበርክ እሷ እግር እሳት የሆንክባት። ይኸውልህ አሁን አንተ ምንም ብትል ፍቅሬ ተመልሳለች። እነዛ ቀናቶች አለፉ። የትካዜ እንዳንተ መሆንበት አልፏል። ክብሩ ይስፋ። ምላሴን ጠብቅልኝ። ይልቃው ሌላ ነገር ዘላብደህ እንዳትጣሉ። እኔም የጭቅጭቅና ሮሮ ነው የተረፈኝ። አሁንማ ጸባይና ሰምሬ ቀጥለጥ ብዬ ነው የምኖረው። እኔ ልመና ሰልችቶኛል። ደግሞ ስለ ሰርጉም ሁኔታም ቢሆን ተነጋገሩ እንጂ እንዴ ተከሻችን ይፈተሽ እንጂ እንዴ። አረ ለሱ እንኳን አታስብ። አሁን እኮ ድግሱም እያለቀ ነው። የኛ ነገር እንደሆነ ያለቀ ነው። ከዛ በኋላ እንደገና 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 ገና እንደገና የግልያን እንደገና እንላለና። አይ አለገና ከየት መጣ ነው ደግሞ አለገና የሚባለው? አይ ሴቶቹ መቼ ሄዱ? አንተ ነህ እኮ ለነገሩ በዚህ ገገማነት ቆመ ነው የምትቀረው። ቆመ አንተ አታፍም አይደለም? እኔ አንተም በዚህ ፊት ቆም አልቀረም። እሺ ይኸውልህ ጊላል፣ እኔ እኮ ያንተ ነገር ግራ ነው የሚል። ፈጣሪ መጥቶ እንካ እቺ ናት ያንተ እንስት እስክልህ ነው እንዴ የምጠብቀው? በነገራችን ላይ እኮ ልጅቷ ቆንጆ ናት። ይኸውልህ ይሄንን ወሬ ዞዊ ፊት ተናገረውና ይኸውልህ በአሁኑ ጥላ አይደለም የምትሄደው። እሺ ገንጥላ ነው የምትሄደው። አባቴ እኔ ከዚህ በኋላ ዞዊ ፊት ማወራውን ነገር እጠናቅ። እንደውም እንደ ባለስልጣናቱ ወረቀት ይዤ ምናምን እያነበብኩ ነው ማወራው። ባይሆን ከተሳሳትኩ አንተ ማረም። እኔ አንተ ምን አረም ነህ ወይስ ደብተር ነው የማረመህ? አንተ ስለ ደብተር መታረም የት ታውቀዋለህ? ጊዜ አንተ እኮ ምንም የምታውቀው ነገር የለም። አራት ላይ አቆም። ከዛ በኋላ ይኸው እኔንም መከራዬን ታበላለህ፣ እዛ ሴቶቹንም መከራቸውን ታበላለህ። ኧረ ጊዳር ግን አንተ ለምንም አትሆን ሰው ነህ። በስመ አብ ቡና ግን አንተ ሁሌ ጾም ቡና ጠጣ ወይ ደግሞ ድራፍት ጠጣ እንደ ሰው እንዳንተ ሰው ልማ ቡና ጠጥቼ ለካሱም አለ። ሄሎ ጊሊያድ። አቤት። የቱ ነህ ነው? ላገኝ ፈልጌ ነበር። ለምን ጉዳይ? ስለምን ጉዳይ ይሆናል? ስለሌላና ጉዳይ ነው። ደግሞ ምን ተፈጠረ? ለጊዜው ምንም አልተፈጠረም፣ ግን ወደፊት እንዳይፈጠር የሆነ ነገር ማውራት አለብን። እኔ የምለው ለምንድን ነው ግን ከእሷ ጋር አውርተህ የማትጨርሰው?
የእሷን ስሜት መግታት አልችልም፣ ታኮርፋለች። እኔ ደግሞ ወሰላቻለሁ። በማያገባኝ ነገር ውስጥ መግባት አልፈልግም። አሁን እባክህ እሺ በለኝና ተገናኝተን እናውራ። አውርተን ማንቀይረው ነገር ላይ ለምንድን ነው የምንነጋገረው? መቼም ወንድ ነህ አይደል ጊልያድ? ስሜቴ ይገባሃል። እሺ በለኝና ላግኝህ። እሺ እሺ። የት ነህ? የባለፈው ቦታ አካባቢ ነኝ። እሺ መጣሁ። ምን አለ? ባለፈው ያገኘው ቦታ ላግኝ ነው ያለኝ። እጉፈላለሁ ካለ ግን እናጫውተዋለና። እሱንማ ከኤልዳና ጋር ለመለየት የቆረጥኩ ቀን ነው የምናደርገው። አስበው፣ አታገኙም ብያት እንደዛ ካኮረፈች የመታነው ቀን ደግሞ ምን እንደሚፈጠር እና አይናችን እያየ ሊበላት ነው። እሱማ መቼም አይሆንም። ነገሮች እንደዚህ የሚቀጥሉ ከሆነ በማያስባትት መልኩ ዋጋውን እንሰጠዋለን። አሪፍ። ለማንኛውም ሳገኘው አንተ እንደ ሾፌር አቀብለህ ትጠብቀኛለህ። እስታይ አንቺ እንዴት ነሽ? አለሁልሽ። እኔ ደህና ነኝ። አንቺ እንዴት ነሽ? ዛሬ ከየት ታገኘሽ ባክሽ? ያን ያህል ጠፍቻለሁ እንዴ? በጣም እንጂ ጥፍትቲና እንደ መስቀል ወፍ ደግሞ ትመጫለሽ። ምን ላድርግ ብለሽ ነው? ያው ስለ ሰርጋችሁ እኮ ልጠይቅሽ ብዬ ነው። ወይ ሰርግ እናቴ፣ እስኪ ታይኝ እንዴ። ምን ነው? ምን ተፈጠረ? ገና ሳንጋባ ጨጓራዬን እያላጠኝ ነው። ስንጋባማ አንገብግቦ ነው የሚደፋኝ። ምን አደረገሽ? እኔማ ስንቱን እንደምችለው ግራ ይገባኝ። ውጪ እሱ ተግባር፣ እቤት ስገባ ደግሞ እማዬ ደህና ሰው አታገቢም እያለች ውጥር አድርጋኛለች። እንዴ ቆይ ምን አድርጓቸው ነው እንደዚህ የጠመዱት? ገና ሳየው ያቅለሸልሸኛል። ወይ ኪሱ ወይ መልኩ ያምር ነው የምትለው። እንዴ ኪሱንም መልኩንም አንቺ አምነሽበት አይደል እንዴ? ለምን ዝንጀሮ አይመስልም? አንቺ ስለለማ ነው እንደዚህ የምትዩ? ምንም ቢሆን እኮ የወደፊት ባሌ ነው። ቆይ ቢጠፋ ከዝንጀሮ ጋር ታወዳድረው ያለሽ? ኧረ ዘውቢኔ ጀስት ላባባል ነው ያልኩት። ቢሆንም እኔ እማዬ ይበቃኛል። እሺ በቃ ይቅርታ። አንቺ ግን በጣም ነው የምትወጂው። ባልወደውማ ለምን አገባዋለሁ? እሱ የማንንም መንገደኛ የኔ ቆንጆ ምናምን ይበል እንጂ። ማለት እየተላከፈ? ባክሽ ምን ይላከፋል? ተሰብስበን ባለንበት እኮ ነው ኤልዳና የምትባለዋ ልጅ የኔ ቆንጆ የሚለው። የድፍረቱ እኮ እኔ ባለውበት ነው ደግሞ። ኤልዳና ደግሞ ማናት? እሱስ ታሪኩ ብዙ ነው። ተይኝ እናቴ። ያው ለጨዋታ ነው የሚሆነው። የሱ ቆንጆማ አንቺ ብቻ ነሽ። እሱንማ እኮ ትንሽ አኩርፌ ይቅርታ አድርጌለት ነበር። ድጋሚ ላገኘው ሲሄድ ተሰብስበው ተቀምጠው እጇን እየሳማ አላገኘሁትም። እንዴት ማለት? ቆይ ለምን ይስማታል ደግሞ? ከልጅቷ ጋር ከመጀመሩ ነው እንደዚህ በየጊዜው መገናኘት የጀመሩት? አይ እሷማ ጊልያድን ፈልገው ነው። አሁን ገባኝ። ያቺ ሀብታም ልጅ ናት አይደል ኤልዳና ማለት? ታውቂያታለሽ እንዴ? አይ የሆነ ቀን ከትምህርት ቤት ስንመለስ ወድቃ ሱስ ሸኛት አይቻለሁ። አዎ እሷ ናት። እና በደንብ እየተገናኙ ነው እንዴ? ምንድነው ካዝኔን ሆና ምን ትመስላለህ የሚል ተልካሻ ምክንያት ፈጥራ እያገኘችው ነው። ደስ ይላል። ሀና ደበረሽ እንዴ? ኧረ እኔ ለምን ይደብረኛል ካልሽ እሺ። ግን እሱም ሊያገኛት ይፈልጋል እንዴ? ያው ብዙም ደስተኛ ባይሆንም አዝኖላት ሊያገኛት እየሞከረ ነው። እኔ የሚገርመኝ የኔ ጉድ ነው እንጂ። እና አሁን ታርቃችኋል? አልታረቅንም፣ ግን ያው እንገናኝ ብየዋለሁ። ለምን መተሽ አብረን አናገኘው? ጊልያድስ ይኖራል? ምን ነው እንዲኖር ትፈልጋለሽ እንዴ? ወይስ እንዴ? እኔ ለምን ፈልጋለሁ? የኔና የሱ ጉዳይ እኮ የተዘጋ ነው። እሱማ ልክ ነሽ፣ ግን ያው የተዘጋ ሁሉ አይከፈትም ያለው ዋናው። አይ እኔ አልሄድም፣ አንቺ ብቻሽን ሂጂ። አራት በሳጭ ስቀልድ ነው እንዴ? ለማንኛውም ሰፈር አካባቢ ነኝ፣ ስትደርሺ ደውይልኝ። እሺ ደውልሻለሁ። ምንድነው ደግሞ የተናደድሽ ይመስላል? እሺ ታዲያ ምንድነው ለብሰሽ መሬት እንደባለላ ያምን ነው? አቧራን እኮ ምን ነው ደነገጥሽ? ለምን ደነገጥሽ? እሱ ግን ግፈኛ ነው። ምን አለ ስትነሽ እጁን ሰጥቶ ቢያነሳሽ? አይተሽን ነበር እንዴ? አይቻቸዋለሁ። አንቺ ግን የሆንሽ ሰላይ ነገር ነሽ እንዴ? ቆይ እንዴት አየሽን?
አጋጣሚ ነው። ግን እንዴት መሬት ላይ ልትተኝ እንደቻልሽ ልትነግሪኝ ትችያለሽ? አልነግርሽም። ባትነግሪኝም ለመገመት ቀላል ነው። እንዴት? ይሄኔ እሱም ልብሱ ቢፈተሽ አቧራ ባቧራ ነው። ብቻ አብራችሁ ተኝታችሁ ነበር እያልሽኝ ባልሆነ። መናገር ካልፈለግሽ ሊሆን የሚችለው እሱ ነው። እሺ እነግርሻለሁ። እሺ አፍጥኝ። ወይ ኤልያስ ምን በቀን ነው የገባኸው? ማስቀየሱን ተይና ምን ሀፕን እንዳደረገ ንገሪኝ። እነግርሻለሁ አልኩሽ እንዴ። የምን መነዝነዝ ነው? ቤዛ ምን አዲስ ነገር አለ? ምንም አዲስ ነገር የለም። አንተ ጋስ? ቴክስቱን የላከው ሰው ተገኝቷል። እውነት? ማን ነው? ሰውየው ሞቷል። ምን? ታዲያ ካሁን በኋላ ቴክስቱን የሚልከውን ሰው ማንነት የማወቅ ምንም ተስፋ የለንም እያላችሁ? ማግኘታችን አይቀርም። እኔም ቢሆን የተሻለኝን ሁሉ አደርጋለሁ። ምን አይነት ጣጣ ነው በእናትህ። ብቻ ግን እየረዳኸኝ ስለሆነ በጣም አመሰግናለሁ። ችግር የለውም። ቆይ አንቺ ከቿ ጋር እንዴት ናችሁ? እንደ ድሮ ነን። ድጋሚ ጓደኛ መሆን እንደማንችል ነው የምታስበው? ያው የአንቺ ቤት በሷ ምክንያት የተበላሸ መስሎ እየተሰማ ስለሆነ በጣም ከባድ ጸጸት ውስጥ ነች። በዛ ላይ የቀስቴም ነገር ተጨመረባት። የእሱ ነገሮች የሚመሰክርበት ስለሌለ በአሁኑ ቀጠሮ መፈታቱ አይቀርም። እኔም ተስፋ የማደርገው እሱ ነው። በይ በቃ አዲስ ነገር ካለ አሳውቅሻለሁ። ለማንኛውም ሰላም ሁኚ። ደህና እሺ። እኔ የምለው ግን ሜካፕ መጠቀም ለምንድን ነው ያስፈለገ? ካራክተሩን መምሰል አለብኝ። እጂ ዝም ብለሽ እኮ ላይሽ ላይ ጋቢ ጣል ብታደርጊ እኮ ደቅ ካራክተሩን ነው የምትመስለው። በቃ ቀለርክ እንዲህ ማለት ነበር። ሲያስጠላ እንዲህ አየሰው መመሳሰል። ግን አንተ ቁጭ ራሳቸውን ጋሽ እርገጤን እኮ ነው የምትመስለው። ነገርኩ እኮ ውስጤ የተሸከምኩት ድፍድፍ የትወና አቅም አለ። እኔ ድፍድፍ አተላ ነው እንጂ እኔ የትወና አላውቅም። ለነገሩ አይፈረድብም። ሰው ውሎ ነው የሚመስለው። አስቴል ዛሬ እንኳን እችላለሁ፣ ግን አንተ ሂሉ ይመቻት። ምርጥ ያራዳ ልጅ እኮ ነች። ተወነችው አይገልጾም። ዝም ብዬ ሳይ ግን ምን እንዳስተዋልኩ ታውቃለህ? ምንድን ነው? ሁለታችሁም ስታረጁ ማለት ነው። አንተ እጅግ በጣም ታስጠላለህ፣ የሆነ ግርጅፍጅፍ ትላለህ። እሷ ደግሞ ውበቷ እየጎመራ አበባ እየመሰለች ትመጣለች። ምን ላርግ ብለህ ነው? ቤተሰብ የማስተዳደር ኃላፊነት እኮ ጫንቄል እንደዚህ ወርዶ ነው። እኔ ምን ማይጥሚውን ጉጥ እግር። እኔ ግን አንድ ሀሳብ አለኝ። ለምን የሰይጣንን ካራክተር አትጫወት? ማኔ እኮ እኔ ሚኪ ትንሽም እኮ ጋቢናሽ ለዴቪል ስለሚቀርብ ማለት ነው። ትንሽ ሜካፕ ጣል ጣል ቢደረግብሽ ያበደ ጭውውት ነው የምታቀርብ። ተው ጋሽ እርገጤ ተው። ዛሬ እኮ ትልቅ ሰው ነው ብዬ ነው ዝም ያልኩት፣ ባከበርኩት። እሱማ ልክ ነህ። ሚላስህ ሲዘረጋ እኮ የባቡር ሀዲድ ነው የሚያክል። እኔ ግን ይኸውልህ እኔ እንዳንተ ክፉ አይደለሁም። ትናንትና ካሳየኸኝ ትልቅ ብቃት አንጻር እኔ እንደዚህ ላሞግስህ ምናምን ነው የሚገባው እንጂ ልሳድብ አይገባም። ቴንኪዩ። እስኪ ቀጥል፣ ልስማ። አድናቆትን ግለጽልኝ እስኪ። የትወና ብቃትህ እኮ ያንተ ማለት ነው አቡሽ፣ ሁለተኛ ትወና የሚባል ጋር እንዳትደርስ ነው የሚያሰኘው። ወደ ላይ ያቀራል ያንተ ትወና። በቃ ሙድ ያዝክ። በዚህ ሙድ ያላስኩኝ በምን ሙድ ይዘህ እንዴ? ምንድነው የማየው? አይኔ ነው ምን ነው? ምንድነው የማየው? አሻንቲ ነው እኮ አይገርምም? ኧረ አሻንቲ ራሱ ነው። ምን ሆነ ይሆን በእናትህ? ወይኔ ወንድሜ ወይኔ፣ ይሄኔ መላጠብሾት እኮ ነው የሚሆነው። ስለ ስንት ነገር ሲጠበቅ የነበረ ምስኪን ሰው እውነት በጣም በጣም ነው የሚያሳዝነው። እንጂ ምን ነገሩ ተንከሲስ እኮ ነው። ገንዘብ እያለ ገና ገደል የታባ ስራ ጀምረናል። ምንድነው ጉዱ? ሰው እንደዚህ ነው የሚሰራው። ምንድነው ጉዱ? ዝም በል ብዬሃለሁ። አፈን ዝጋ ብዬሃለሁ። እዚህ ውስጥ እንዳልከት አምሮብሻል ብያለሁ። ቴንኪው ብያለሁ። ለለሁ በስርዓት ቀልዱ ብያለሁ። አቡሻ ደብሮሻል መሰለኝ ብያለሁ። ይሄ ነው ስራና ዘዴ ሲገናኘ። የሳይ ስራ በአዲስ መልክ ጀምረናል። ማንና ማን? እኔና ሞልዬ። በቃ ማንቆርቆሪያ ቢሆን የድሮ እቃዎችም ቢሆን ሁሉንም መቀበል ጀምረናል። ቅባት ዕቃም የሳይ ሚኪን አትወስድልኝም በእናትህ? ኧረ ወይኔ በቁራልኛ እኮ ነው የሚያስቀኝ። ምን አባታችሁ ነው የሚያስቃችሁ? ያው ጎማ አንገዛም ብዬ እኮ ነው አይደል? እኔ አልገዛም። አዎ ሲጀምር እዚህ ሁሉ ጣጣ ውስጥ የምትከተኝ አንተ ነሽ።
እዛው እሺ። ዛሬ ቀኔ ነው፣ እንደፈለኩ መርገጥ ይችላል። እስቴል እሺ፣ የቱ ጋር አግኝቼ እንደማገረጥ አሳያለሁ። እባክህ ወሬ አታብዛ። ሞሌክስ ግን ዛሬ ምን ነው ዝም አልሽ? እኔ እኮ ያልገባኝ ነገር እዚህ ምን አባታችሁ የምትሰሩት? እንደ ማንኛውም ኢትዮጵያዊ ድንጋይ እያሞቅና እያውደለደልን እያንዳንድሽ ይቺን ሪፖርት ፍሬ በፍሬ ቃል በቃል ለጀማል ሪፖርት ባላረግ እኔ ሞላ ፌስታል ወጣ። አንተ ልጅ ቆይ ምንድነው የምታስፈራራን? እኛ እኮ ኮንትራት ሰራተኞች ነን። እሺ እንዴ ጓዱ ቁራሌ አሻንቲ ምን ነው ዝም አለ? እያያችሁ ነው። ይኸውልህ እኔ የቁራሌ ሙድ ውስጥ ነኝ። ከዛ ሙድ ደግሞ መውጣት አልፈልግም ብያለሁ። እኔ የምልህ ግን አንተ አሻንቲ ስንት ቢከፈለ ነው ይሄን የሚያህል ጆን እየተሸከምከው? እባክህ ተከፍሎኝ አይደለም አይደል? እናማ ለሚሽን ነው። የምን ሚሽን? ሚሽን ኒንጃውን ፍለጋ አይደል እንዴ? ሚሽን ላይ ነን እኛ። እኔም አባል በጣም እና ከዚህ ቆርቆሮ ፊት ጋር ምን ያገናኘዋል እንዴ? ሞላ ማለት የሰፈሩ ማፕ ነው እንዴ? ከማፕም ጭምር ጂፒኤስ ነው። ታዲያ አሉ የተባሉትን የሰፈር ጂም ቤቶችን በጠቅላላ ነው ያስጎበኘኝ። ለዚህም ክብር ምስጋና ይገባል ለሞላ ቁራሌው። አንዴ ልበልልህ ቁራሌው ደስ እንዲልሽ እኮ ነው። እናቴ ተሙት ማፕ ይላል ነው ለሳ ታዲያ ሙልዬ እኮ ማፕ ናት። ያቺ ትልቅ ጠርሙስ ይዛ ቆማለች። ይልገዛት እንሂዳ። አንተ ግን ይሄ ልጅ ግን ጸጉር ቢኖረው ምን ሊያደርገን ይሁን? በእናትህ እንዲህ በዚህ ቅል ራሱ እንደዚህ ካስቸገረ በእናትህ ያመላኩ ይቀድመኛል። በእናትህ ምን ሆነ ነው ያመላኩ ይቀድመኛል? እኔ እኮ ይሄም ስራ ሆኖ በጨረታ መሆኑ እኮ ነው የገረመኝ። ለምን ግን አንዳችሁ ቁራሌ ትላላችሁ፣ አንዳችሁ ደግሞ ጨረታ እያላችሁ እንትና ናተ በእናትህ እንጋ ስራ ነዝና ምንድን ነው ዳኔ ይቀድመኛል። ተወኝ ቁራሌ አንተ ቅል ራስህ እኮ አስቸገረ። እና በተሰረቀ ስልክ ነው ማለት ነው ቴክስት ያደርጉኝ ነበር። እኔ ሁሉም ነገር ግራ ገብቶኛል። በዚህ በቃ እንደዚህ እሺ፣ እኮ ሁሉም ነገር ከአቅሜ በላይ ሆነብኝ። በቃ ሁሉም ነገር አሁን ከምችለው በላይ ነው የሆነብኝ ያለው። ሁሉንም ችግር አንድ ላይ እንወጣዋለን። እሺ በቃ አታልቅሽ። አንዱ ሲባል አንዱ በየተራ እየመጣ ይሰብረኛል። በዚህ አንቺ በጣም ጠንካራ ልጅ ነሽ። በቀላሉ የምትሰበር አይነት ሰው አይደለሽ። አታልቅሽ። እሺ ቢሆን እኮ ደስ ይለኝ ነበር፣ ግን ወድጄ አይደለም። ስሚኝማ ቢዚ፣ እዛ ቲያትር ቤት ያቀረብኩትን ነገር ላሳይሽና ፈታ አላርግሽ። እባክሽ የሉልሽ ይብልሽ ነው። የምሬን ነው። አንቺ መምጣት ስላልቻልሽ ነው እንጂ ከቡሻ ጋር ቆንጆ ፕሌይ ተዘጋጅተን አቅርበን ነበር። የምን ፕሌይ? እንዲሁም ባለፈው ነግሬሻል ነበር። አሮጊትና ሽማግሌ ባለ ሚስት ነው። እሱን ነው እንዴ? እዛው እያቀረብን እያለ ሚኪ ስስቅብን እዛው ካራክተር ላይ ሆኜ ጥርግ አደረኩልሽ። ምን ብለሽ? አንተ ጉርድ በርሜል ጠቋራ ብዬ ጥርግ አላረኩትም መሰለሽ? የምሬን እኮ ነው። አየሽ አሳኩሽ። አይ ያደኩን እንግዲህ በሰው ምሮ ብቻ እባክህ ዝም ብዬ ነው። መሲ የለችም እንዴ? አለች። ታዲያ ስለ እሷ ሳወራ ለምን ፊትህ ተቀየረ? ባለፈው ነገር የለ መሲ ከኔ ተደብቃ ከሌላ ሰው ጋር ዴት ማድረግ ጀምራለች እና የሰውየው ማንነት እያሳሰበኝ ነው። በዛ ላይ ደግሞ የማይሆን ጥያቄ እየጠየቃት ነው። ምን ጠይቋት ነው? ሴትና ወንድ ልጅ ቤስት ፍሬንድ መሆን ይችላሉ ብሎ ጠይቋት ግንኙነታችን ላይ ጥርጣሬ እንዲፈጠር አደረገ። ግን እኮ ጥያቄው ስህተት የለውም። የሁሉም ወጣቶች ጥያቄ ነው። ሊሆን ይችላል። እኛ ግን ያለምንም ችግር እየኖርንበት እንዳለ ነው የሚሰማኝ። ከሆነ ጥሩ። አንተ ምን ታስባለህ? ሴትና ወንድ ልጅ ቤስት ፍሬንድ መሆን አይችሉም እንዴ? አይችሉም በይኔ። አት ሰም ፖይንት ከሁለት አንዳቸው ስሜታቸው ሊቀየር ይችላል። እኔ ግን በፍጹም እንደዛ አላስብም። እንግዲህ እንደ ሰው ይለያያል። ወይኔ ናታ። አሁን እሱን ተውና የሆነ ጥያቄ ልጠይቅ ነበር። ምንድን ነው? ትንሽዬ ሲሻለን ንንጆን ለመያዝ አንድ ጥሩ የሆነ ፕላን አውጥቻለሁ። ምን አይነት ፕላን?
እሱን ሙሉ ለሙሉ ስታገግም እነግርሃለሁ። ስታይል እንዴት ነው? አንተ ሙሉ ለሙሉ ተሻለ? እባክህ አሁን ደህና ነኝ። አትይ ይሳይማ ልጁ ማይመጣ ከሆነ በቃኝ። ኧረ ጠብቁ። አንተ ምን ሆነ ነው? ቀጥሮም ልጠፋ ነው እንዴ? ይኸውልህ ባይሆን ግን የሰርጋችን ቀን እኔ መገኘት ግዴታ ነው። ግን እና ሊሸፍነው ሰላም ጊዜት ተቀመጥ። አይ ብቻችን እንድናወራ ነው ፈልገው። እኔ ለሀገራዊ ጉዳይ ብታወራ አስመሰልኩ እኮ። እናውቀዋለን ጉዳይ። ባይሆን ይኸውልህ ጠለቅ ካለ ከልምዴ እንደ ምክር ብትቀመጥ የተሻለ ነው። አንተ ለራስህ ምክር ያስፈልጋል። እሺ አይ በእጅ ያለ ወርቅ እንደ መዳብ ይቆጠራል ሆነብህ ነው። ይኸውልህ ስንት ሀገራት የኔን ምክር እንደሚፈልጉ ብታውቅ ኖሮ እንደዚህ አትለኝም ነበር። ገና ለገና ወንድሜ ነው ብለህ ብዙ ባታወራ ጥሩ ነው። የመንግስት ባለስልጣን መሆንበት ቀን ደግሞ ቅርብ ነው። ሳገባው ነው ያለው። እሺ ምንድን ነው የማወራው እኔ እራሱ? ኧረ ቡና ቀይርልኝ። አሁን ደግሞ ምን አድርግ ልትለኝ? ኤልዳና ከልክ በላይ እየቀረበች ነው። እና ታዲያ እኔ ምን ላድርግ? እሷ ደግሞ አንተ በምታሳያት ነገር እየተሳበች ነው። እኔ እኮ ኤልዳናን ለመሳብ ብዬ ምንም ያደረኩት ነገር የለም። ይኸውልህ ጊዳድ አንተ በየዋህነት ይሆናል ይህንን ነገር እያረክ ያለው፣ ግን ያ ነገር እሷን ይስባታል። ቆይ አጣታለሁ ብለህ ትሰጋለህ እንዴ? ለምን ሰጋለሁ? አንድ ነገር ግልጽ አድርግልኝ። ታፈቅራታለህ? እሱ እኔ እናንተ በምናወራው ወሬ ላይ ምንም ለውጥ አያመጣም። እስከማውቀው ድረስ ገንዘቧን ፈልገን የቀረብካት። ኤልዳናን ብታጣት ደግሞ ሌላ ሴት ማግኘት ትችላለህ። ለምንድን ነው ይሄን ያላሳሰበህ? ይኸውልህ ማቆም ከፈለግኩ ምን ይፈልግ እንጂ እሷ ትታኝ እንዲሆን ስለማልፈልግ። ይሄ እኮ ራስ ወዳድነት ነው። ምንም ልትለው ትችላለህ። አሁን ወደ ዋናው ጉዳያችን እንመለስ። እሺ ማውራት የፈለግከውን ነገር ቀጥል። ኤልዳና ለአንተ ብዙ ጊዜዋን እየሰጠች ነው። አንተን ለማግኘት የምትጓጓውን ያህል እንኳን ለእኔ አትጓጓም። እሱ እኮ ያንተ ችግር ነው እንጂ የኔ ችግር አይደለም። በእኔ በኩል ያለውን እንዴት እንደማስተካከል እኔ ራሴ ያውቃለሁ። እና ምን ይሁን እያልክ ነው? አላውቅም። ብቻ እሷ የማትፈልገውን አይነት ሰውን እስቲ የሌለኝን ማንነት ማሳየት እንደማልፈልግ ባለፈውም ነግሬያለሁ አይደል? ቆይ በግልጽ ንገረኝ። እንድትርቅ አትፈልግም እንዴ? ብትመጣም ማገኘው ብትቀርም ማጣው ነገር ስለሌለ ስለሷ ምንም ግድ አይሰጠኝም። እሺ እና ለምንድን ነው ከሷ መራቅ ያልፈለግከው? እንድትቀርበኝም እኮ አልፈለኩም። ትላንት ወደ ቤት ስትሸኛት ነበር አይደል? እሷ ነች የነገረች። እሱ ነው የኔ ሰዎች ናቸው የነገሩኝ። እሷ እንኳን ልትነግረኝ ይቅርና ካንተ ጋር ሆና ስደውልላት እንኳን ልታነሳልኝ ፍቃደኛ አይደለችም። ያን ያህል ነው ከኔ መራቅ የፈለገችው። ምንም ነገር ማድረግ ባለመቻሌ በጣም ነው ማለት ነው። ችግር የለውም ማውራ። ያን ያህል አስፈላጊ ስልክ አይደል። እሱ ላንተ ነው። ደወዩ ግን ለምን እንደፈለገ አታውቅም። አንሳው። አላነሳው። አሁን ምን አድርግ ነበር እያልከኝ ነበር? በቃ ስትደውልልህ አታንሳላት። ላገኝ ስትልህም ላለማግኘት የሆነ ምክንያት ፍጠር። ይኸውልህ ከዚህ በኋላ ካንተ ጋር በዚህ ርዕስ ማውራት አልፈልግም። እሺ እዛው ከሷ ጋር ችግርን ፈተህ ነው እኔ ጋር እየመጣ ሰላሜን አትንሳኝ። በቃ አዎ በቃ ጥሩ። ሁሉንም ነገር በራሴ መንገድ ፈታለሁ።
ቆይ ሀገራዊ ጉዳይ ያደረጋችሁት እኔ የምልህ ቆይ በአንድ ሴት ምክንያት በዚህ ደረጃ ልክ ማውራት አግባብ ነው? ጨቀጨቀኝ እኮ ምን አድርግ ነው የሚልህ? እሱ ፍቅረኛ መያዝ ካልቻለ የኔ ጥፋት ነው ማለት ነው? ይኸውልህ የወንድምን ምክር የምትቀበል ከሆነና የምትሰማኝ ከሆነ ግን አጥፍተሃል። አንተ ደግሞ ያማል እንዴ? የኔ ጥፋት ደግሞ ምን ጋር ነው? ራሷ አለች እኔ ላገኘ ብላ ሙጫ ሆነችብኝ። እርግጥ ነው አንተ ላይ የምታበቀው ውጤቱ ነው። ግን መንስኤው ደግሞ የወደቀች ዕለት አፈፍ አድርገህ አንስተህ እየሄድክ ወንዳ ወንድነትህንና ጀግንነትህን አሳያሃት። ይሄ ነው ውጤቱ። ማን እሺ ሌላስ የለህም? አለኝ ያንተ ጉድ መች ያልቃል። ይኸውልህ ከዛ በኋላ ደግሞ የወደቀች ዕለት እግሯን ምናምን በሚል ተልካሻ ሰበብ ቲሸርትህን ቀደድ አድርገህ ደረትህን አሳያት። ከዛ ደግሞ እሷም ኩች ኩች ታያለች። የእኛ ሳሊማን ካን አንተ እባክህ የማይሆን ነገር አዘላብድ። እኔ እሷን ለመሳብ ብዬ ምንም ያደረኩት ነገር የለም። ይኸውልህ እኛ ወንዶች አንዳንዴ በሴቶች ጉዳይ በጣም ስሜታዊ ነን። ነገሮችን አስበን ከማድረግ ይልቅ በስሜት የምናደርጋቸው ነገሮች ይበዛሉ መሰለኝ። በነገራችን ላይ ዞቢ እየመጣች ነው። ኤልዳና ደወለች። አንዘለ ሄሎ። አንተ ምን አለበት ግን አትሊስት ደውለህ ሰላም ገባሽ ወይ ብትለኝ። በርሽ ላይ ነው ያደረስኩሽ ብዬ እኮ ነው። እሺ የት ሆነክ ነው? ከለማ ጋር ቡና ቦታ ነኝ። አሪፍ በቃ እሺ መጣሁ። እሺ እንዴ ለምን? ሄሎ ሄሎ። ይህች ልጅ ግን ጤነኛ ነች? ምን ሆነች? የት ነው አለች? ቡና ቦታ ነኝ እላታለሁ። በቃ እሺ መጣሁና ጆሮዬ ላይ ዘጋችብኝ። ይኸውልህ ይህች ልጅማ የሆነ አላማ አላት። እንዴ ቤት ድረስ ሸኞች ምናምን ስትል የሰማሁት ጆሮሽ ነው ብራዘር። ታጠብ ስለ አየህ እንዴ ብለህ ያለ ጌላል እኔ ጆሮዬን አምኗል። አይዋሸኝም፣ የኔ ጆሮ አይዋሸኝም። ዋናው ግን መሸኘት ነው። በርታ ወንድሜ። እሺ ቆይ ታዲያ ምን ማድረግ ነበረብኝ? ቤቴ ድረስ ካልሸኘኝ አለች። ማይኮ እኮ የሸኘኝ ነበር ስትል እዛ ማልቀስ ጀመረች። ምን ላድርግ? ከምታለቅስ ብዬሽ ምክንያቱም ምንም ይሁን ዋናው መሸኘት ነው። እኛ ማይኮ ናቅናቅ ክቤ ነው። ሁሌ ሰው እንደሸኘ አንድ ቀን ቤት አንገባ። ወዴት ነው? ስልክ ተደውሎልኝ ነው። እዚህ ጋር ሆኜ ካወራሁ መምህር ይሰማኛል። እሺ አስተማሪ ከመጣ ጥራኝ። ሄላ እኔም ናፍቀኸኛል። አሬ ማታው እንቅልፍ ራሱ አይኔን ሊያጠፋው ነው። ረሳኸው እንዴ? ማታ እስከ 9 ሰዓት ስናወራል ነበር። መቼ? ዛሬ? አረ አሁንማ በዩኒፎርም ይደብራል። ባይሆን ቤት ገብቼ ስወጣ ከዛ በኋላ ወክ እናደርጋለን። እዛ የተለመደው ቦታ ጠብቀኝ እሺ? ቻው። ወይ የኔ አባት ናታን፣ ይሄ ሁሉም መሆኑ አንተን ለማንቃት እንደሆነ ቆይ መቼ ነው የሚገባ? በቃ አልፈታ ካለ ይወሰንበታል።
እምቢ ካለ አይቀርለትም፣ ይኬድለት። በቃ ና እንሂዳ። ቆይ ተረጋጋ። አሁን አይደለም ደግሞ ምን ቀረ? ይኸውልህ ኤልዳና ቅድም ስትወጣ በቤት ልብስ አልነበረችም፣ ተዘጋጃጅታ ነው የወጣችው። እና እኔ ደግሞ ከእሱ ጋር ሆኜ ስልኩ ሲደወልለት አንሳው ስለው ማንሳት አልፈልግም። እና ምን አሰብክ? በእርግጠኝነት ሊገናኙ ነው። ትንሽ እንጠብቃቸውና ከዛ እንሄዳለን። እስታይል እንጠብቅ። ሄደንስ ምን እንሰራለን? ሰሚያቺ ናይ አዎ አንቺን ነው። ግን በጣም የተሳፈጥሽኛል መሰለሽ። ደግሞ ምን አደረኩሽ? በየሰፈሩ እየሄድሽ የምታወሪው ማልሰማ ነው እንዴ የሚመስልሽ? ምን ሳወራ ሰማሽ? ትሰሚኛለሽ? ብታርፊ ነው የሚሻልሽ፣ አለበለዚያ ማደርገውን አሳይሻለሁ። ማስፈራራትሽን ትተሽ ቀጥታ ያደረኩሽ ነገር ካለ ተናገሪ። ቆይ አንቺ አልፈልግሽም ማለሽ አይደል እንዴ? ምንድነው እንደዚህ መጣበቅ? አንቺስ አልፈልገውም አልሽ አይደል እንዴ? ልጁን ለምንድን ነው የምታሰቃዩ? እሱማ ከኔ መለየት ስለማይፈልግ ነው ቃጁላላ እያለ ከስር የማይጠፋ። ማትፈልጊው እስከሆነ ድረስ አጠገብሽ እንዲደርስ አታደርጊው። አረ ከዛ እኔ ከፍ ስለው አንቺ ልጠቀልዩ። ድብና አርጌ ነው የምጠቀልለው። እሱ እንዲሆን መቼም ነው እሺ ማልፈቅድልሽ። እስካላፈቀርሽ ድረስ አንቺን ብሎ መጋተቱ ምንም አያረግልሽም። እረሳሽው እንዴ? ቺክ እኮ ነኝ። ቃጁላላ ቃጁ ልቤ ምናምን እያለ ዝርክርክ ሲል ደስ ስለሚል በቃ። አዎ በቃ። ደሞ ታየኛለሽ፣ እኔ ቸሊና አይደለሁም። በዚህም በዛም ብዬ የኔና የኔ ብቻ ባላደርገው ያኔ እኔ ቃጀል ምን እንደማደርግ በደንብ አሳይሻለሁ። ምን ታደርጊያለሽ? እንደዚህ ሲጣርጌ ነው መዳፋሽ። ይሄ የሙከራ ስርጭት ነው። እሺ እምቢ ካልሽ ሞት ጋር አጨባብጥሻለሁ። ታየኛለሽ ባልሰራልሽ። እኔ ቸሊና አይደለሁም። ለጊላ እኔው ሳገባ መንግስት ለባለ ትዳር ብሎ ደሞዝ መጨመር አይመስልህ? ከዛ መጣሽ ለኔ ብላ በፍቅሯ ስግላላ ሁሉ ነገር ጥላ ካንተ አይበልጥም ብላ መጣችልኝ ፍቅሬ ጓዞቿን ጠቅልላ አልቻለች እንደሆን ከኔ ተነጥላ። የኔ ቆንጆ ናፍቀሽኝ ነበር። አንቺው እንደምትመጪ አላውቅም ነበረ። አንቺው ምነው መምጣት አልነበረብኝ? አረ እንኳን መጣሽ። እኛ አንድ ላይ ስንሆን ብቻውን ከሚሆን ደግ አደረግሽ። አረ ቁጭ በይ። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። አረ ቁጭ በሉ። ምንድን ነው? አንቺ የኔ ቆንጆ እንዴት ነሽ? ውይ ከኔ መለየት እኮ እግዚአብሔር ከሳሽ። ትንሽ ደግሞ ተቋቁርሽ። መከራ ነው። ስንቱን ጨልኩት። ገና በአንተ ምክንያት ማዲያት በማዲያት ነው የምሆነው። እሺ እኔ ወድ ካሁን በኋላ ስንስክሪን ነው የምሆንልሽ። ቀላ ብለሽ ደመቅ ብለሽ ትታያለሽ። አሁን እንደዚህ ሲያወራ ደህና ሰው አይመስልም። እኔ እኮ ጠላቴን መለየት እኮ የከበደኝ የዛኔ ነበር። እኔ እንዳንተ አይነት ጠላት ግን የለኝም በእውነት። ይኸው ሰው ምን ይላል አሁን ደህና ሰው ሲሆን ከገንዘብ በላይ ነው የሚወድሽ፣ ከእንቁ በላይ ነው የሚወድሽ ማለት ሲገባው ያቀሳስራል። ይሄ ሰው መስሎሻል? እሱን ተውና እስኪ ስለ ሰርጉ አውሩ። በጣም አጓጓችሁኝ እኮ። ብዙ ማስተካከል ያለብን ነገር አለ። ዝም ብሎ ሰርግማ የለም። አሃ እና ታዲያ ባለ ስንት ነጥብ የአቋም መግለጫ ነው የምናወጣው? እንዲህ እየቀለድክ ምን ዘልቅ መስሎሃል? የኔ ፍቅር እኔ እኮ ሰሞኑን ያለውን ኩርፊያውን ላጥፋ ብዬ ነው እንጂ ቁም ነገር ላይ እኮ አልታማም። ይሄን ራሱ አሁን ስመክረው ነው ያልኩት። የዚህ ምክር ገደል ነው የሚከተው። ይኸውልህ ነብይ በሀገሩ አይከበርም ሆኖብህ ነው እንጂ እኔ ምርጥ ሰው ነኝ። ወይ ኮን ይሄ ሰላም ሰላም ሰላም
ትመጭሻለሽ? ቤት እኮ ብቻዬን ነው የሚደበረኝና አንተ ጋር ስመጣ ትንሽ ድብቴ ከለቀቀኝ ብዬ ነው የመጣሁት። የኔ ፍቅር እንዴት ናፍቀሽኝ እንደነበረ ታውቃችሁ ስላያችሁ የምር በጣም ደስ ብሎኛል። አንዳንድ ሰው ቢሆንማ ይሄኔ ተጣልተን ቀርተን ነበር። ተመስገን ነው ፈጣሪ እንደ ሰው አይደለም። አና አየህ አይደል ሳም ሁሉንም ነገር እርግጠኛ ነበርኩ። ነገሩ በጣም አሳሳቢ ነው። ደግሞ እኮ ቅድም አብረን ስላት ዳዲ ያለ አልወጣም ምናምን ብለኝ ነበር። ቆይ ልጅቷ ግን ፎንቃ ገብቶላት ነው ወይስ የምር ከዝናዋ ስለሚመስላት ነው? አላውቅም ሳም። አሁንስ በጣም ግራ እያጋባች ነው። እየተከተለኝ ነው? አዎ እየተከተለሽ ነው። እንዴ ምንድነው ያስቀሽ? አካሄዱ ብታየው እኮ የሆነ አይጥ ሊይዝ የሚሄድ ድመት ነው የሚመስለው። እሰይ የታባቱ እንደዚህ ሲሆን ሳየው ደስ ነው የሚለኝ። ቆይ እሺ አሁን እኔ ምን ላድርግ? ምንም በቃ አንቺ ወደ ቤት መሄድ ትችያለሽ። እሺ ሪፖርቱን በኋላ ወይ ነገ አሳውቅሻለሁ። መልካም እድል። እሺ ጓደኛዬ። አመሰግናለሁ። በይ ቻው። ይቅናችሁ። መሲ እየተደዋወልሽ የምትጀናጀኙ ሰው ማንነት ካላወኩኝ እኔ ናታን አይደለሁ። ተመስገን እንደው ፍቅራችን እንደዚህ ሰላም ስለሆነ ተመስገን። ለማ እውነት ፍቅራችሁ እኮ በጣም ነው የሚያስቀናው። እንዲሁም ችግር በዝቶበታል። በይ እናቴ ትፊበት። ለምንድን ነው የምተፋው? ፍቅራችንን ቡዳ እንዳይበላ ነው። እና ከምራቅ ጋር ምን አገናኘው? ወይ አቦ ሲሉ ሰማው። በቃ ከዛ እኔም አልኩት። አቦ ደግሞ ምንድን ነው? ተይ በቃ እናቴ አንቺ ገና ነሽ መሰለኝ ትቆያለሽ። እና ምን ነው የደበረሽ ትመስያለሽ? ኧረ አልደበረኝም። ግን ምን እቺ ልጅ ግን ከጊልያድ ጋር ያላት ነገር ኖርማል ነው? እንዴት እንደሱ ልትይ ይቻልሽ? አታያትም እንዴ እንዴት እንደሚያደርገው፣ በዛ ላይ እንዴት እንደምትለጣጠፍበት። ያው እኮ እንደ ራሳችን እይታችን የሚለያይ የለ። እኔ ግን ምንም አልገባኝም። ከብሩ ጋር እንዴት ናችሁ? ደስ የሚል ፍቅር ውስጥ ነኝ። አንቺ ግን በጊልያድና በልጅቷ ግንኙነት ደስተኛ ትመስይ መስሎሽ ነው? አንዳንድ ነገሮች እኮ ለራስ አይታዩም፣ ታዛቢ ይፈልጋሉ። እኔ ምንም የምትናገር እየገባኝ አይደለም። ወይኔ ጉዴ ፈላ። ምን ነው? ኧረ በእናትህ ቤቢ እኮ ከኋላው ነው እየተከታተለን ነው። የት አለ? ኧረ በእናትህ አታንሱ። ምን ሆነህ ነው እንዴ? ሂጂና አናግሪዋ ታዲያ። እንዴ ካላገኘሁሽ ሲለኝ እኮ ከቤት አልወጣም ብዬ ነግሬዋለሁ። መዋሸት አልነበረበሽም እኮ። እስቲ ዝም በል በእናትህ። ቆይ እና በእናትህ ወደዚህ። ከዛስ? ከጊልያድ ጋር መሆኑን ከአንተ ጋር ሆኜ አሳየዋለሁ ኖርማል እንዲመስለው። እንደዛ ነው እንጂ። ሌላ ጦርነት? የምን ጦርነት? ወይኔ ለማ ልቀቀኝ! ከዚህ በኋላ አጠገቤ እንዳትደርስ። እንዳሰብሽው እኮ አይደለም። ሰዎች
ያልቻለ ነገር በሉ። ወይኔ በስንት ትግል ያስተካከልኩትን አባላሻችሁት። አታስብ በእናትህ፣ በቃ የተፈጠረውን እኔ ራሴ ነግሬሃለሁ። ዝም በይ በእናትሽ። አንቺ ደግሞ ስንቴ ነው የምታስተካክል? ቆይ ተረጋጉ። አሁን እሷን ለማናገር ጥሩ ሰዓት አለን። በጣም ተናደለች። አሰማን። እናንተ ምን አሰቡኝ? እውነቷን እኮ። ዝም በይ በእናትሽ። እና ወይ ከምትሄደው ያለስ ብሄድ ወይኔ ሲስተም እኔ ላይ ተደረበብኝ። ደግሞ እኮ እንዴት እንደሚያደርጋት ቆይቷት አላወቀችኝ። ደግሞ ለምንድን ነው ያንን አቅፋ የሳመችው? ምናልባት አጣባሽ ይሆናል። ግድ የለም ሲስተም፣ እሺ በለኝ። ትንሽ እናስደንግጠው በእናትህ። ግድ የለም ትንሽ እንታገስና ማስደንገጥ ካለብን በደንብ ነው እናስደንግጥ። እሺ ለምንድን ነው ትተናቸው እንድንመለስ የፈለግከው? እዛ አካባቢ ምንም ግርግር መፍጠር አልፈለግኩም ሳሚ። በጊዜ ሂደት ለእሷም ሆነ ለእሱ ማን እንደሆንኩኝ ያሳያቸዋል። ደግሞ ተናደ ነገር ነች እንዳታበላሽ። አታስብ፣ ሁሉንም ነገር በጥንቃቄ ነው። እስታይ